ሰላም ጤና ይስጥልን ተመልካቾች እንደምን ቆያችሁ ከገሪው ቴሌቪዥን ዜና ሰባታችን ጀምሯል ዜናዎቹን እየመራው አብሬያችሁም ቆየው ብሌን ተገኔ ነኝ አብራችሁን ቆዩ በቅድሚያም አበይት ርዕሰ ጉዳዮችን እናስደምጣችሁ በደቡብ ኢትዮጵያ ክልል 3ኛ ዙር ክልል አቀፍ የአካባቢ ብክለት መከላከል ንቅናቄ ጽዱ ኢትዮጵያ ለትውልድ በሚል መርህ ቃል በጌዲዮ ዞን ዲላ ከተማ ተካሄደ የምግብ ሉዓላዊነትን ለማረጋገጥ ወቅቱን ጠብቆ መዝራት አስፈላጊ መሆኑ ተጠቆመ በዜና ሰባታችን እኝንና ሌሎች ጉዳዮችን በዝርዝር እንመለከታለን አስቀድመን አጫጭር ዜናዎችን እንመልከት አብረን እንቆይ የምንገነባው ጥራቱና ዓለም አቀፍ ስታንዳርዱን የጠበቀ ሲቪል ሰርቪስ ነው ሲሉ የፌደራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ተናገሩ የኢትዮጵያ መንግስት አገልግሎትና አስተዳደራዊ ፖሊሲን መሰረት ያደረገ የተናበበ ተቋምና ተቋማዊ አደረጃጀት መፍጠር ላይ ትኩረት ያደረገ ውይይትም ተካሂዷል ኮሚሽኑ በሁለተኛው ምዕራፍ ወደ ሪፎርም ከገቡ የፌደራል ተቋማት እንዲሁም ከአዲስ አበባ ከተማ አስተዳደር የሥራ ኃላፊዎች ጋር በተገኙበት መድረኩን የመሩት የኮሚሽኑ ኮሚሽነር ዶክተር መኩሪያ ኃይሌ እንደተናገሩት እንደ ሀገር ተቋማት ከአፈጣጠራቸው ጀምሮ አደረጃጀታቸው በደንብ ተፈትሾ የተቋሙን ዓላማ እንዲያሳኩና ጠንካራ ተቋም ሆነው እንዲዘልቁ አድርጎ መሰረት እንደሚገነባም አሳስበዋል። ተቋም ነፃ፣ ገለልተኛ፣ አካታች፣ ቀልጣፋና ዲጂታል ሲቪል ሰርቪስን በመገንባት ረገድ ግንባር ቀደም ኃላፊነታቸውን እንዲወጡ አቅጣጫ ሲያስቀምጡ ሲሆን በዚህ መድረክ የተሳተፉ ሚኒስተር ዴኤታዎችና የአዲስ አበባ ከተማ አስተዳደር የሴክተር ኃላፊዎች የተለያዩ ጥያቄዎችን አንስተው ውይይት ተደርጎባቸዋል። በተጨማሪም በሀገሪቱ 5.5 ሚሊዮን የሥራ መደቦች ቢፈጠሩ በአሁን ሰዓት ያለው የመንግስት ሰራተኛ 2.5 ሚሊዮን የደረሰ መሆኑን ጠቁመው አንዳንድ የሥራ መደቦች በቀን 8 ሰዓት ሊሰሩ የሚችሉበት ሁኔታ እንደሌለ የታወቀ በመሆኑ ይህም በኢኮኖሚ ላይ ጫና እየፈጠረ እንደሚመጣ እያንዳንዱ የሥራ መደብ በዝርዝር ተለይቶ በሪፎርም ሊካተት እንደሚገባም ኮሚሽነሩ አስገንዝበዋል። ይህንን አደረጃጀት ማስተካከል ከሰራተኛ ቅነሳ ጋር ግንኙነት እንደሌለው አሳስበዋል። አክለውም ጥራቱና ዓለም አቀፍ ስታንዳርዱን የጠበቀ የተናበበ ተቋማዊ አደረጃጀት መፍጠር ያለመ ስራ መስራት እንደሚገባም ተናግረዋል። ዘገባው የደቡብ ኢትዮጵያ መንግስት ኮሚኒኬሽን ነው። ሀገራዊ ምክክሩ የተቋጠረውን የምንፈታበት ጥበብ እንደሆነ ተገለጸ። ሀገር እንደቀላል አትገነባም፣ መከባበር፣ በኃላፊነት መነጋገር፣ በትዕግስት መደማመጥ እንደምትሻም ይታወቃል። ጊዜው በሚመጥን መልኩ እኛ ካለንበት አቅጣጫ ተዘዋውረን ለማየትና ሌሎች እንዴት ያስባሉ የሚለውን ለመረዳት ያለ አግባብ ጉዳዮችን ለመፍታትና የታሪክ ስብራቶችን ለመጠገን መመካከራችን ብዙ ያስተርፈናል። ይህ ምክክር ሀገራችንን እንድትተራመስና ዜጎች በሀገራቸው ጉዳይ አንድ መሆን እስኪያቀታቸው ድረስ እንደ ስጋት እንዲታዩ በማድረግ ወደሚገባቸው አንድነትና ከፍታ እንዳይራመዱ ሰቅዘው የያዙትን ውስብስብ ቀጠሮችን የሚፈቱበት ታሪካዊ እድልም ነው። ሀገራችንን አናስደፍርም ያሉ አባቶች ከጠላት ጋር ተጋፍጠው በዱር በገደል ተዋድቀዋል፣ ዋጋም ከፍለዋል። ሉዓላዊ ኢትዮጵያ ለዛሬም አቆይተዋል። በሀገራችን ለሚስተዋሉ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግሮች ዋነኛ መንስኤ አለመግባባታችን ሲሆን ኢትዮጵያን ሊያጠቋት ለሚሹ ኃይሎች ሁሉ በር የከፈተና የጎዳውም ይህ አለመግባባት ነው። የውስጥ መከፋፈላችን፣ በጋራ መቆም አለመቻላችን ሀብታችንን አስነጥቆ በእጃችን ያለውንም በአግባቡ መጠቀም እንዳንችል እንቅፋት በመሆን ብሔራዊ ጥቅማችንን በጋራ ማስከበር እንዳንችል ሲያደርገንም ቆይቷል። ለዚህም ወሳኝ መፍትሄ የሚሰጠው በውይይት ሀሳብን የመግለጽና በጋራ መፍትሄ መፈለግ መንገድ የሆነው ሀገራዊ ምክክር በትላንትናው ዕለት በትልቅ ተስፋ ተጀምሯል። ችግሮችን እያባበሉና ተሸክሞ ከመቆየት ይልቅ ዘላቂ መፍትሄ መፈለግ የሚበጅ በመሆኑ ሀገራቸውን የሚወዱ ኢትዮጵያውያን ተሰባስበዋል። ምክክሩ ሁሉን አካታች በመሆኑ ብሔር፣ ሃይማኖት፣ ጾታ፣ የኃላፊነት ደረጃዎች ሳይለይ የሁሉንም የህብረተሰብ ክፍሎች ሀሳብ በነፃነት እንዲቀርብ በገለልተኝነት እድል የከፈተ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገራዊ ምክክሩ ማስጀመሪያ ስነ ስርዓት ላይም እንዳሉት ለምክክሩ ውጤታማነት ከሰፈር ሀሳብ በመውጣት ለኢትዮጵያ በሚበጅ ከፍ ያለ ሀሳብ ላይ መወያየትና መግባባት ይገባል ሲሉም ተናግረዋል። ዘገባው የፋና ሚዲያ ነው። ዜና ሰባታችን አሁንም እንደቀጠለ ነው። አሁንም አጫጭር ዜናዎቻችን አላበቁም። አብረን እንቆይ።
በታሪኳ በርካታ ውጣ ወረዶችን ያሳለፈችው ሀገራችን ኢትዮጵያ ዛሬ ላይ የነገውን ብሩህ ተስፋ ለመቅረጽ በሚያስችል ታሪካዊ ምዕራፍ ላይ እንደምትገኝ ተገለጸ። ዝርዝሩን ሰኒያ መሐመድ ተመልክተዋለች። ጠቅላይ ሚኒስትሩ በመልእክታቸው አብረን ተስፋን ይቅርታንና በጋራ መኖርን እንትከል፣ በሀገር ውስጥ በሚደረግ ውይይትና ይቅርታ ችግሮቻችንን በመፍታት ሀገራችንን ከውጭ ጣልቃ ገብነት እንጠብቅ ሲሉ ጥሪ አቅርበዋል። ይህ ጥሪ ለሀገራዊ ህልውናችንና ለቀጣይ ትውልድ እጣ ፈንታ ወሳኝ የሆነ ስትራቴጂያዊ ፍንጭ ነው። ማንኛውም ሀገራዊ ግንባታ የሚጀምረው ካለፈው ስህተት በመማርና ይቅርታን መሰረት በማድረግ ነው። ጠቅላይ ሚኒስትሩ ይቅርታን እና በጋራ መኖርን እንትከል ሲሉ ያስተላለፉት መልእክት ልዩነቶቻችንን በጠረጴዛ ዙሪያ የመፍታት ባህልን እናሳድግ ነው። ይቅርታ ካለፉት ቁስሎች መፈወሻና ወደፊት ለመራመድ የሚያስችል ድልድይ ነው። ተስፋ ደግሞ ወጣቱ ትውልድ በሀገሩ ላይ እምነት እንዲኖረውና የጋራ ራዕይ እንዲሰንቅ ያደርጋል። በጋራ መኖር ብዝሃነታችን ውበታችንና ጥንካሬያችን መሆኑን አምነን የምንቀበለው እሴት ነው። የኢትዮጵያውያን ችግሮች መፍትሄ ሊያገኙ የሚችሉት በራሷ በኢትዮጵያውያን እጅ ብቻ ነው። ሀገራዊ ምክክር ጉባኤው የተቋቋመበት ዋና ዓላማም ይሄው ነው። በጠረጴዛ ዙሪያ በሐቀኝነት በግልጽነትና በሆደ ሰፊነት የሚደረጉ ውይይቶች በረጅም ዘመን የፖለቲካ ጉዞአችን ውስጥ የፈጠሩትን አለመግባባቶች የመፍታት አቅም አላቸው። የሀገር ውስጥ ውይይት የዜጎችን ባለቤትነት የሚያረጋግጥና ዘላቂ ሰላምን የሚያሰፍን ብቸኛው መንገድ ነው። ችግሮቻችንን እኛው ራሳችን ካልፈታናቸው ማንም ወጥቶ በልባችን የፈለግነውን ሰላም ሊሰጠን አይችልም። ታሪክ እንደሚያስተምረን የውጭ ኃይሎች ጣልቃ የሚገቡት የውስጥ አንድነት ሲላላና ክፍተቶች ሲፈጠሩ ነው። ጠቅላይ ሚኒስትሩ ሀገራችንን ከውጭ ጣልቃ ገብነት እንጠብቅ ሲሉ ያሳሰቡትም የሉዓላዊነታችን ዋስትና የውስጥ አንድነታችን መሆኑን ለማስታወስ ነው። እርስ በርስ ስንደማመጥ፣ ስንወያይና ይቅርታ ስንባባል ለውጭ ኃይሎች የሚሆን ቀዳዳ አይኖርም። በዚህም የሀገራችን ሉዓላዊነትና ክብር በጽኑ መሰረት ላይ መገንባት እንችላለን። ተስፋ ይቅርታንና በጋራ መኖርን መትከል የጥቂቶች ድርሻ ብቻ ሳይሆን የሁሉንም ዜጋ ንቁ ተሳትፎ ይጠይቃል። ዛሬ በሀገራዊ ምክክሩ የምንዘራው የውይይትና የይቅርታ ዘር ነገ ልጆቻችን የምታተርፈውን ሰላማዊ የበለጸገችና ሉዓላዊነቷ የተከበረ ኢትዮጵያን ያረጋግጣል። ስለዚሁ ሁላችንም ለዚህ ታላቅ ሀገራዊ ጥሪ እጃችንን እንዘርጋ። ለመረጃው ጥንቅር የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ተጠቅመናል። ዜና ሰባታችንን ነው እየተከታተላችሁ ያላችሁት። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እንለፍ። አብረን እንቆይ። በደቡብ ኢትዮጵያ ክልል 3ኛ ዙር ክልል አቀፍ የአካባቢ ብክለት መከላከል ንቅናቄ ጽዱ ኢትዮጵያ ለትውልድ በሚል መርህ ቃል በጌዴኦ ዞን ዲላ ከተማ ተካሄደ። የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ለመቋቋም ሁሉም የሚጠበቅበትን ሊወጣ እንደሚገባም ተመላክቷል። ተስፋዬ ጎበና አዘጋጅቶታል። ምህረት አክሊሉ እንደሚከተለው ታቀርበዋለች። በመርሃ ግብሩ እንኳን ደህና መጣችሁ መልእክት ያስተላለፉት የደቡብ ኢትዮጵያ ክልል የአካባቢ ጥበቃና የአየር ለውጥ ባለስልጣን ዋና ዳይሬክተር አቶ ግዛቴ ግጄ በደቡብ ኢትዮጵያ ክልል 3ኛው ዙር ክልል አቀፍ የአካባቢ ብክለትን መከላከል ንቅናቄ ጽዱ ኢትዮጵያን ለትውልድ በሚል መሪ ቃል የሚካሄደው ንቅናቄ ጽዳት ብቻ ሳይሆን በሀገራችን ልማት፣ ኢኮኖሚ፣ ኢንቨስትመንትን የማስቀጠል የትውልድ አጀንዳ ነው ብለዋል። ዛሬ ሰው ልጅ የሚገኝበት ትልቁ ፈተና የአየር ንብረት ለውጥ፣ የብዝሃ ሕይወት መጥፋት፣ የደን መመናመን፣ የመሬት መራቆት፣ የውሃ እጥረትና የአካባቢ ብክለት ነው ያሉት ዳይሬክተሩ ይህንን ለመፍታት ከመንግስት በኩል በትኩረት እየተሰራ እንደሆነ ጠቁመው በኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተመራው ሀገር አቀፍ ንቅናቄ አጀንዳ መሆኑን አንስተዋል። ዓለምን 3 ነገሮች በጣም ያስጨነቁ ናቸው። አንደኛው የአካባቢ ብክለት ጉዳይ፣ ከጦርነት በላይ ዓለምን እያስጨነቀ ያለው አንደኛው የአካባቢ ብክለት ጉዳይ ነው። ሁለተኛው የአየር ንብረት ለውጥ ተጽዕኖ ጉዳይ ነው፣ ዓለምን እያስጨነቀ ያለው። ሶስተኛው የብዝሃ ሕይወት መመናመንና መጥፋት ነው። በሚሊዮን የሚቆጠሩ ብዝሃ ሕይወቶች በአሁኑ ሰዓት ነበሩ ወደ መባል ዞረዋል። ይሄ ዓለምን ያስጨነቀ ነው ያለው። የዘንድሮ የዓለም አካባቢ ቀን ክላይሜት አክሽን ነው የሚለው። አካባቢ በባህሪው የሚጠቅመውን ይጠቅማል፣ የሚጎዳውን ይጎዳል። የሚንከባከበውን ይንከባከባል፣ የማይንከባከበውን አይንከባከብም።
ኢትዮጵያ በአፍሪካ በብዝሃ ሕይወት ሀብት ከበለጸጉ ሀገሮች መካከል አንዷ ብትሆንም የደን ጭፍጨፋ፣ የመሬት መራቆት፣ የአፈር መሸርሸር፣ የውሃ ሀብት መቀነስና የከተማ ብክለት ከባድ ፈተናዎች ሆነው መቀጠላቸውን አንስተዋል። ዛፎችን በመትከል ቆሻሻን በአግባቡ ማስወገድ፣ የውሃና የኃይል ቁጠባ ማድረግ፣ ተፈጥሮን መጠበቅና ለቀጣዩ ትውልድ አረንጓዴ አካባቢ ማስተላለፍ ሁሉ ተግባራዊ እርምጃዎች መሆናቸውን ጠቅሰው ሁላችንም ለዚህ ኃላፊነት ልንወስድ ይገባናልም ብለዋል። የሚዲያ አካላት ኃላፊነት አለባችሁ። የሃይማኖት አባቶች ኃላፊነት አለብን። የሀገር ሽማግሌዎች ኃላፊነት አለባችሁ። ተማሪዎች እንደዚሁም የጸጥታ አካላት ኃላፊነት አለባችሁና ይሄንን ኃላፊነት መወጣት ስላለብን ይሄ ኃላፊነት ደግሞ በአመራር መመራት ስላለበት ነው ይሄንን መድረክ ያዘጋጀ ነው። በመድረኩ በክብር እንግድነት የተገኙት የኢፌዴሪ የአካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ወይዘሮ ፍሬነሽ መኩሪያ የደቡብ ኢትዮጵያ ክልል ጽዱ ኢትዮጵያን ለትውልድ በሚል መሪ ቃል በክልሉ የተጀመረው ሶስተኛው ዙር ክልላዊ ንቅናቄ ለልጆቻችንና ለመጪው ትውልድ ጽዱ፣ ጤናማና አረንጓዴ ሀገር ለመገንባት ወሳኝ መሆኑን ገልጸዋል። እያንዳንዱ ዜጋ አካባቢን በመጠበቅ ቆሻሻን በአግባቡ በመለየትና ፕላስቲክን በአግባቡ በመጠቀም የድምጽ ብክለትን በመከላከል የአካባቢ ጥበቃ ጉዳዮች ብቻ አይደሉም፣ ከህዝብ ጤና፣ ከቱሪዝም፣ ከኢንቨስትመንትና ከሀገራችን የወደፊት እጣ ፈንታ ጋር በቀጥታ የተሳሰሩ ብሔራዊ ደህንነት እንደሆኑም ገልጸዋል። የንጽህና ዘመቻ ብቻ አይደለም ያሉት ምክትል ዳይሬክተሯ ጤናማ ማህበረሰብ፣ ጽዱ ከተሞችና መንደሮች፣ ንጽህናው የተጠበቀ አካባቢን ለመጪው ትውልድ የምናስተላልፈው ትልቁ ሀገራዊ አጀንዳ ነው ብለዋል። ዓለማችን በአሁኑ ወቅት ሶስት ዋና የፕላኔቶቻችን ቀውስ በሆኑት የአየር ንብረት ለውጥ፣ የብዝሃ ሕይወት መመናመን እና አካባቢ ብክለት እየተፈተነች ትገኛለች። የኢትዮጵያ መንግስት የአካባቢና የአየር ንብረት ለውጥ ተግዳሮቶች በመቋቋም ዘላቂ ልማትን ለማረጋገጥ በርካታ ፖሊሲና ፕሮግራሞች የተደገፈ ስትራቴጂያዊ እርምጃዎችን እየወሰደ ይገኛል። የአየር ንብረት የሚቋቋም አረንጓዴ ኢኮኖሚ ስትራቴጂ፣ የ10 ዓመት የልማት እቅድ፣ የንጹህ ኃይል ሽግግር፣ አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን የሚከለክል ህግ እንዲሁም የፎሲል ነዳጅ ተሽከርካሪዎችን ከውጭ የማስገባት እገዳና የኤሌክትሪክ ተሽከርካሪ ኢኒሺዬቲቭ በሀገራችን በአካባቢ ጥበቃ እየተወሰደ ያለውን ተግባራዊ እርምጃ ማረጋገጫም ጭምር ነው። ይህ የሀገር ንቅናቄ በመንግስት ብቻ አይሳካም ያሉት ወይዘሮ ፍሬነሽ ግብ እንዲሳካ የግሉ ዘርፍ፣ የሲቪል ማህበረሰብ፣ የሃይማኖት ተቋማት፣ ወጣቶች፣ ትምህርት ተቋማትና መላው ህዝባችን በአንድነት ተቀናጅተው ሊሰሩ እንደሚገባም አሳስበዋል። የአየር ንብረት ለውጥን ለመቋቋም የሁላችንም የዕለት ተዕለት ተግባር ሊሆን እንደሚገባም የገለጹት ዳይሬክተሯ ተግባሩ ለቀጣይ 3 ዓመታት እንደሚተገበር አክለዋል። ዛሬ የምንጀምረው የሶስተኛ ዙር የጽዱ ኢትዮጵያ ንቅናቄ በቀጣዮቹ 3 ወራት የሚተገበር ሲሆን በዋናነት የፕላስቲክ ብክለትን መከላከል፣ የአደገኛ ኬሚካሎችና አደገኛ ቆሻሻዎች አያያዝ እንዲሁም የድምጽ ብክለትን መከላከል ላይ ያተኩራል። ይህንን ግብ ለማሳካት የህግ አፈጻጸምን ማጠናከር፣ የተቋማትን ቅንጅት ማሻሻል፣ የማህበረሰብ ተሳትፎ ማሳደግ፣ የመልሶ መጠቀም ወይም ሪሳይክሊንግ ስርዓቶችን ማጠናከር እንዲሁም የሁሉንም ባለድርሻ አካላት ተሳትፎ ማጎልበት ዋና ትኩረቶቻችን ይሆናሉ። ጽዱ ኢትዮጵያ በመንግስት ብቻ አይተገበርም። በየቤታችን፣ በየትምህርት ቤቶች፣ በየመስሪያ ቤቶች፣ በፋብሪካዎች፣ በማህበረሰባችን የምንፈጽመው ተግባራት ተደምረው ትልቅ ሀገራዊ ለውጥ ያመጣሉ። ስለዚህ ሁሉም የመንግስት ተቋማት፣ የግሉ ዘርፍ፣ የሲቪል ማህበረሰብ፣ የሚዲያ ተቋማት፣ የሴቶችና ወጣቶች ማህበራት እንዲሁም እያንዳንዱ ዜጋ የዚህን ሀገራዊ ንቅናቄ ባለቤት በመሆን በንቃት እንዲሳተፍ ጥሪዬን አቀርባለሁ። በሶስተኛው ዙር የአካባቢ ብክለትን መከላከል ንቅናቄ ላይ የፕላስቲክ ብክለት፣ የአደገኛ ቆሻሻ ብክለትና የድምጽ ብክለት ላይ ትኩረት ተደርጎ እንደሚሰራም ተገልጿል።
በደቡብ ኢትዮጵያ ሶስተኛ ዙር ክልል አቀፍ የአካባቢ ብክለት መከላከል ንቅናቄ ጽዱ ኢትዮጵያ ለትውልድ በሚል መርህ ቃል በጌዴኦ ዞን በዲላ ከተማ በተካሄደበት ወቅት የተገኙት የክልሉ አስተባባሪዎች የሥራ መምሪያም ተሰጥቷቸዋል። ተስፋዬ ጎበና አዘጋጅቶታል። ዳኛቸው ሳሙኤል እንደሚከተለው ያቀርበዋል። በደቡብ ኢትዮጵያ ክልል ሶስተኛው ዙር ክልል አቀፍ የአካባቢ ብክለትን መከላከል ንቅናቄ ጽዱ ኢትዮጵያ ለትውልድ በሚል መሪ ቃል በጌዴኦ ዞን ዲላ ከተማ በተካሄደው መርሃ ግብር ላይ የተገኙት የክልሉ አስተባባሪዎች የሥራ መመሪያ ሰጥተዋል። የደቡብ ኢትዮጵያ ክልል መንግስት ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ንጋቱ ዳንሳ ጽዱ ኢትዮጵያ ለትውልድ ንቅናቄ ላይ ተገኝተው ባስተላለፉት መልእክት በሶስተኛው ዙር ንቅናቄ አረንጓዴ አሻራ፣ ከተማ ልማት፣ ኮሪደር ልማትና የወንዝ ዳርቻ ልማት ጋር ተቀናጅተው ውብና ምቹ አካባቢ ለመፍጠር እየተሰራ መሆኑን አንስተዋል። የከተማ ልማት የኮሪደር ልማት እንደዚሁ ጽዱ ኢትዮጵያን እውን በማድረግ አንጻር ከአዲስ አበባ ጀምሮ በክልላችን በዲላም፣ በሶዶም፣ በአርባ ምንጭም፣ በሳውላም፣ በጂንካም እና ሌሎች ከተሞች ላይ በስፋት ተሰራ። ወንዞች እንዳይበከሉ፣ አካባቢዎች እንዳይጎዱ፣ ተራራዎች እንዳይጎዱ ለማድረግ የሚያስችሉ ስራዎች በስፋት እየተሰራ ይገኛል። የህግ ተገዥነትን በመፈጸም በሁሉም አካባቢዎች ላይ በአመለካከትና ግንዛቤ ላይ ያሉ ክፍተቶችን በመሙላት ንጽህና የመጠበቅ ባህላችንን ለማሳደግ በትኩረት ይሰራል ያሉት ኃላፊው በክረምት በጎ ፈቃድ አገልግሎት ላይ እንደ አንድ ተግባር እንደሚሰራ ማስረድተዋል። ዋናው አስተሳሰብ ነው፣ ዋናው ግንዛቤ ነው። ቀሪው ስራ ደግሞ ከዛ ያለፈ የተቀመጡ አሰራሮችና ስርዓቶችን ጥሶ የሚያልፍ ሰው ደግሞ የማይጠፋ መሆኑ ስለሚታመን ህግና ስርዓትን በማስከበር እንደዚሁም ጽዱና ደህንነቱ የተጠበቀ አካባቢ ላይ የመኖር ባህላችንን ከፍ ማድረግ አለብን። በሁሉም መዋቅሮች ይህንን ኃላፊነት ወስደው እንዲተገብሩ ለማስቻል የድጋፍና ክትትል ስራ ተጠናክሮ እንደሚቀጥልም አቶ ንጋቱ አረጋግጠዋል። የደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የወላይታ ዞን ክላስተር አስተባባሪና የክልሉ ፋይናንስና ፕላን ልማት ቢሮ ኃላፊ አቶ ተፈሪ አባተ ጽዱ ኢትዮጵያን ለትውልድ የመፍጠር ጉዳይ ጽዳትና ውበት ብቻ ሳይሆን የልማትና ኢኮኖሚ ለትውልድ ዕጣ ፈንታ የመገንባት ጉዳይ በመሆኑም ሁሉም አመራር በተግባር መስራት ያስፈልጋል ብለዋል። ታዳጊ ሀገራት እምብዛም ድርሻ ባይኖራቸውም ያደጉ ሀገራት በሚለቁት እምቅ ጋዞች፣ ኬሚካሎች ዓለም ላይ በሙቀት ሆነ በተለያዩ ምክንያቶች አደጋዎች እየደረሱ መሆናቸውን የገለጹት ኃላፊው እነዚህን አደጋዎች ለመቀነስ የአካባቢ ብክለትን መከላከል ሕይወትን የማስቀጠል ጉዳይም በመሆኑ ተግተው መስራት ይገባል ነው ያሉት። የአካባቢ ብክለት ጤና፣ ማህበረሰብ ላይ፣ ትምህርት ቤቶች ላይ እንዲሁም በሌሎች ጉዳዮች ላይ የሚያስከትሉ አደጋዎችን በመገንዘብ ሁሉም መዋቅሮች ጽዱ ኢትዮጵያ ለትውልድ ንቅናቄ በጀት አስደግፍ መምራት እንዳለባቸውም አቶ ተፈሪ አሳስበዋል። በመኪኖቻችን ውስጥ ይዘን የምንዞረው ሃይላንድ በጣም ጥንቃቄ ይጠይቃል። በከፍተኛ ጨረር የሚጎዳ በፕላስቲክ የሚያዝ በመሆኑ ሳናቅ አሁን በየጊዜው የምንሰማቸው በጤና ብክለት ላይ የሚመጡ ነገሮች ከምንድናቸው? ድሮ እንዲህ አልነበረም፣ ዘንድሮ እንደዚህ ነው የምንለው። ምክንያቱ ምንድነው ማለት እኛ የዘራነውን ነገር እያጨድን እንዳለን ለአካባቢ ለምድር እጥፍ ከሰጠን አትረፍርፎ ይሰጣል፣ በጎዳነው ልክ ደግሞ ይቀጣናል። ስለዚህ ከዚህ አንጻር የአካባቢ ብክለት በተለይ የአየር ብክለት፣ በውሃ ብክለት፣ በአፈር ብክለት፣ በፕላስቲክና እንዲሁም በአደገኛ በካይ ኬሚካሎች ተማሪዎቻችን በአንዳንድ ጊዜ ይሄን በተደጋጋሚ በትምህርት ቤቶች የሚገኙ ኬሚካሎች ለግብርና ቴክኖሎጂ ብለን ያመጣናቸው የተለያዩ ኬሚካሎች ከአያያዝ ከጥንቃቄ ችግር የሚያደርሱት ጉዳት ከጊዜ ወደ ጊዜ ቁጥራቸው እየጨመረ ስለመጣ በእነዚህ አካባቢዎች ላይ የምናደርገው ጥንቃቄ በጣም ወሳኝ ነው። የደቡብ ኢትዮጵያ ክልል መንግስት ምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው የትኛውም አካባቢ ከብክለት ካልጸዳ ወደ መርዛማነት የመዞር እድሉ ሰፊ በመሆኑ ይህንን ለመከላከል ጠንክረን መስራት ይጠበቅብናል ብለዋል። ፕላስቲክ መርዛማና አካባቢን የሚበክል መሆኑን ተገንዝበን በአመለካከትና በተግባር ጽዱ ኢትዮጵያን ለመጪው ትውልድ ለማስተላለፍ የአካባቢ ጥበቃና አረንጓዴ የማልበስ ስራ አጠናክሮ የአየር ንብረት ለውጥን ለመቋቋም መትጋት እንደሚያስፈልግም አስረድተዋል። ጽዱ ኢትዮጵያ ብለን ስንል ጽዱ ለሀገርም ለግለሰብም ለቡድንም ለአካባቢም ለየትኛውም አካል ያስፈልጋል። አካባቢ ብለን አካባቢ ጥበቃ እንላለን። አየር ንብረት ብለን የአየር ንብረት ለውጥ ብለን ደግሞ እናሰምራለን። አካባቢን ከጥበቃ ጋር የምናገናኝበት ዋናው ምክንያት የትኛውም አካባቢ ከብክለት ካልጸዳ አካባቢ ወደ መርዝነት የመዞሩ እድል ከፍተኛ ነው። አካባቢ ውስጥ ሰው አለ፣ አካባቢ ውስጥ እንስሳት አሉ፣ አካባቢ ውስጥ በርካታ ህይወት ያላቸውና ህይወት የሌላቸው ነገሮች አሉ። እነዚህን ጠብቆ ሁሉም በወጉ ሁሉም በአካባቢው ሁሉም በተቀመጠበት ወይም መገኘት ባለበት ቦታ እንዲገኝ ማድረግ የምንችል ከሆነ
አካባቢ ጽዱ መሆን ይችላል ማለት ነው። በክልሉ ሁሉም መዋቅሮች ይህንን ሶስተኛ ዙር ንቅናቄ በጋራ ተቀናጅተው በመስራት የበለጸገች ጽዱ ኢትዮጵያን ለትውልድ ለመገንባት ሁሉም መዋቅሮች ጠንክሮ እንዲሰሩ አስተባባሪዎቹ የስራ መመሪያ ማስተላልፈዋል። በደቡብ ኢትዮጵያ ክልል ሶስተኛው ዙር ክልል አቀፍ የአካባቢ ብክለት መከላከል ንቅናቄ ጽዱ ኢትዮጵያን ለትውልድ በሚል መሪ ቃል በጌዴኦ ዞን ዲላ ከተማ በተካሄደው መርሃ ግብር ፓናል ውይይት ላይ በዝርዝር ያሉ ሀሳቦች በፓናሊስቶች ቀርቦ ውይይት ተደርጓል። የመድረኩ ተሳታፊዎችም ጽዱ ኢትዮጵያን ለትውልድ የማስተላለፍ ጉዳይ የሁሉም ዜጋ ኃላፊነት በመሆኑ የተሰጠው ኃላፊነት ለመወጣት ዝግጁ መሆናቸውንም አረጋግጠዋል። የኛ ስራ የኛ ተልእኮ የሀገሪቱን የወጡት ህጎችን፣ ደንቦችን፣ አዋጆችን የማክበር የማስከበር ግዴታ ነው። የህግ የበላይነትን የማስከበር ግዴታ ነው። ትልቅ ዛሬ ለኛ ተሰጠን ተልእኮ ይሄ ነው በመድረኩ ላይ። ስለዚህ ይህን ተልእኮ ከሚመለከታቸው መስሪያ ቤት ባለስልጣን መስሪያ ቤት ጋር በመሆን በቅንጅት መስራትን የሚጠይቅ ነውና እንደተሰጠን ኃላፊነት ከዛሬ ጀምረን በየትኛውም ሰዓት አካባቢያችን ለመጠበቅ ከቤት ይጀምራል፣ ከራስ ተቋም ይጀምራል፣ ከራስ ቤት ይጀምራልና ይሄን ከማድረግ ከባለስልጣን ጎን በመሆን ደግሞ እንደ ሀገር የወጣውን ህግ፣ ደንብ፣ አዋጅ ለማስከበር እንደ ተቋም የተቀበልን ተልእኮ መሆኑን ለማሳሰብ ፈልጋለሁ። አመሰግናለሁ። ጽዱ ኢትዮጵያን ለትውልድ እኛ የዛሬ የሃይስኩል ተማሪዎች በፕራይመሪ ትምህርት ቤት ላይ ላሉት ወደ ሰከንደሪ ትምህርት ቤት ሲገቡ ምን አይነት አርአያ ሆንላቸው የሚለውን በትምህርት ቤታችን ላይ የራሳችን አሻራ ለማስቀመጥ እንተጋለን። ከተረጅነት ወደ ምርታማነት ለመሸጋገር በሚደረገው ጥረት እንዲሳካ የመኸር ወቅት የእርሻ ተግባራት ውጤታማነትን ማረጋገጥ እንደሚገባ ተገለጸ። በደቡብ ኢትዮጵያ ክልል በ2018 እና 19 የመኸር ዘመን ከ909,000 ሄክታር በላይ የእርሻ መሬት በማልማት 77 ሚሊዮን ኩንታል ምርት ለማግኘት መታቀዱም ተገልጿል። ማሙሽ ኢሳያስ አዘጋጅቶታል። መብራቱ አበበ እንደሚከተለው ያቀርበዋል። ለኤልኒኖ ክስተት የማይበገር ግብርናን በመኸር አዝመራ ይሁን እናደርጋለን በሚል መሪ ቃል ክልላዊ የ2018 በጀት ዓመት የመኸር አዝመራ ንቅናቄ መድረክ በክልሉ የሚገኙ ሁሉም ዞኖችና ሪጂዮ ፖሊሲ ከተማ የዘርፉ አመራሮች በተገኙበት በዲላ ከተማ የውይይት መድረክ ተካሂደዋል። በክልሉ በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሩን ፍቅሩ ባስተላለፉት መልእክት የዘንድሮ የመኸር ወቅት እርሻ ስራ ከአየር ንብረት ለውጥ ጋር ተያይዞ ችግር ሊገጥሙ እንደሚችል የሜትሮሎጂ ትንበያዎች እንደሚያመለክቱ ኃላፊ ጠቅሰው ችግሩን ለመሻገር የሚያስችል ስራ ላይ ትኩረት ሊሰጠው እንደሚገባ አሳስበዋል። የመኸር ወቅት ስራችን ከባለፈው በባሰ ሁኔታ በአየር ንብረት ለውጥ ችግር ውስጥ ሊገባ እንደሚችል ሜትሮሎጂ አመላክቶ ባሳየን ጊዜ ከመሆኑ ጋር ተያይዞ ይህንን መኸር መሻገር ህዝባችንን ከአደገኛው ድልድይ አሻግሮ ማሳለፍ ከመሆኑ ጋር ተያይዞ በዚህ ተግባር ላይ እንዴት መስራት አለብን፣ እንዴትስ መትጋት አለብን ብለን ወደምንመክርበት የንቅናቄ መድረክ መምጣታችን አንዱ ልዩ የሚያደርገው ምክንያት ይሄ ነው። ከተረጅነት ወደ ረጅነት ወይም ከተረጅነት ወደ ምርታማነት ብለን በሀገር ደረጃ በክቡር ጠቅላይ ሚኒስትራችን ታውጆ እየተተገበረ ያለ ቁልፍ ተግባር አለ። በዙ የእርሻ ወቅት የቡና ልማት ስራ ላይ ትኩረት ሊሰጠው እንደሚገባ የገለጹት ዶክተር መርሆን ቡና የገቢ ምንጭና የኢኮኖሚ ምሰሶ በመሆኑ በዘርፉ የሚስተዋሉ ጉድለቶችን ለማረም አበክሮ መስራት እንደሚጠበቅም አብራርተዋል። ሌሎችንም ከቡና ልማትና ግብይት ጋር ያሉ ቁልፍ ስራዎቻችን አሉ። ቡና ኢኮኖሚያችን ነው። ቡና ኑሯችን ነው። ቡና እንደ ክልል የምንታወቅበት ዋና የገንዘብ የሀብት ምንጫችን ነው፣ ለክልሉ ብቻ ሳይሆን ለሀገር። ስለዚህ ቡና ላይ የምንወስደውን እየሰራን ያለነውን ጉድለት አሳይተን ጥንካሬያችንንም ለይተን ጥንካሬያችን ላይ እንዴት አድርገን መሄድ እንዳለብን፣ ጉድለቶቻችን ላይ ደግሞ በምን መንገድ መረባረብ አለብን ብለን ሀሳብ ተቀያይረን ተማምነን የምንወጣበት ቁልፍ ጊዜ ነው። የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልደ ባስተላለፉት መልእክት እንደ ሀገር በግብርና ዘርፉ በተከናወኑ ተግባራት ተጨባጭ ለውጦች እየተመዘገቡ እንዳሉ ጠቅሰው በዞኑ ከሚገኙ የእርሻ መሬት 90 በመቶ የሚሆኑ በቋሚ ሰብል መሸፈኑን የተናገሩት ዋና አስተዳዳሪው ጾም የሚያድር የእርሻ ማሳ እንዳይኖር በትኩረት እየተሰራ መሆኑን አንስተዋል። አካባቢን መሰረት ያደረገ የግብርና ስርዓትን በማሳለጥ ረገድ
ሰፊ ስራ እየተሰራ ነው ያለው። ከዚህ ጋር ተያይዞ ዞናችንም አሁን እየታየ ባለው ሂደት በግብርና ተጨባጭ ለውጥ እየመጣ ይገኛል ማለት ነው። ምንም እንኳን ዞናችን በቋሚ ሰብል የተሸፈነ ቢሆንም በከፍተኛ ሁኔታ ከ90% በላይ ባለችው መሬት ግን ምንም አይነት መሬት ጾም ማደር የለባትም ብለን በክልል ደረጃ በተቀመጠው አቅጣጫ መነሻ ሰፊ ስራዎች እየተሰሩ ይገኛሉ። በዚህም ተጨባጭ ለውጥ እየመጣ ይገኛል ማለት ነው። ያ ብቻ ሳይሆን እጅግ በጣም ፕሪቪሌጅድ ሆነው በአጋጣሚ ሆኖ የደቡብ ኢትዮጵያ ክልል ግብርና ቢሮ እና ተጠሪ ተቋማት በአጠቃላይ እዚህ በአቅራባ መሆናቸው በቅርበት የዞኑን አቅም በትንሽ መሬት ብዙ ማምረት የሚቻልበትን ሂደት በሰፊው እያገዘ ይገኛል። በዚህም ቢሮ በሁሉም ዘርፍ ላይ ዞኑ በግብርና ልማት ወደፊት እንዲወጣ የቅርብ ክትትል ማድረግ ብቻ ሳይሆን በባለቤትነት እያደረገ ላለው ድጋፍ በዚሁ አጋጣሚ የክልሉን ግብርና ቢሮ እንዲታመሰግኗቸው ይፈልጋሉ ማለት። ከተረጂነት ወደ ምርታማነት ለመሻገር ብለውም ሰብአዊ ድጋፍን በራስ አቅም ለመሸፈን በርካታ ጥረቶች እየተደረጉ መሆናቸውን የመድረኩ ተሳታፊዎች ተናግረዋል። ከተረጂነት ወደ ምርታማነት ላይ ያለመ ነበር። ከ5000 በላይ ሄክታርን በተለይ በጤፍ፣ በቦሎቄ፣ በስንዴ እና በሌሎች በስራ ስርና በፍራፍሬ ሰብሎች ለመሸፈን ታቅዷል። ይሄ የታቀደው ካሙናው ከ60% በላይ ጨምረን ነው ያቀድነው። ምክንያቱም የበልግ ሰብል በአብዛኛው የተጎዳበት ሂደት ነበር። ከ2 ወር ተኩል በላይ የረዘመ ፀሐይ ነበረን። በዚህ የተነሳ ቀድሞ ላልዘሩ አካባቢዎች የምርት ጉዳት ስለደረሰ ይህን በሚያካክስ መልክ በመሄድ ላይ ያቅደናል። ስለዚህ ቀደም ብሎ የደረሱትን የበቆሎ ሰብሎችን በተለይ በንቅናቄ በማሰባሰብ የተጎዱ ሰብሎችም በተለይ አሁንም በቆሎ ሰብል በጣም ነው የተጎዳው ሌትሊ የተዘራው። ይህን ከማሳ በማስነሳት በንቅናቄ በልግን በተለይ በይሄ መሄርን የበልግ ሰብልን በማንሳት ይሄ መሄርን በተጠናከረ መልክ ለመስራት ነው የምንፈልገው። በባዶ መሬት ማልማት አለብን። መሬትን ለይቶ በመሄርን በበልግም ለማምረት በተደረገው ጥረት የተሻለ ስራ ተሰርቷል። አምና በተለይ በደጋው ክፍል ገደብ ላይ ራጴ ጮርሶ አካባቢ በሌሎች መዋቅሮችም ይብዛም ሚነስ እህል ለማልማት ጥረት ተደርጓል። በመኸር ወደ 30 አካባቢ ሄክታር በበልግም በተመሳሳይ መንገድ ይሄን ያክል ለማልማት ጥረት ተደርጓል። ቀጥሎ እህል የማሰባሰብ ስራ ተሰርቷል። ከእያንዳንዱ መዋቅር የደረሰውን እህል ሰብሰብ አድርጎን በመጋዘን አቆይቶ እነኚህን አካላት የመደገፍ ስራ መሰራት ስላለበት እነኚህ ጉዳዮችን እየሰራን ቆይተናል። የምግብ ሉዓላዊነትን ለማረጋገጥ ወቅቱን ጠብቆ መዝራት አስፈላጊ መሆኑ ተጠቆመ። የመኸር ወቅት የእርሻ ዝግጅት እያጠናቀቁ መሆኑን የጮርሶ ወረዳ ግብርና ጽሕፈት ቤት አስታውቋል። በረከት ጅግሶ አዘጋጅቶታል። ይሳቅ አበበ እንደሚከተለው ያቀርበዋል። የመኸር ወቅት እርሻ ዝግጅት አፈርን በማዘጋጀት ማዳበሪያን ለመጨመር መሬቱን ለማረስና ጥራቱን የጠበቀ ምርጥ ዘር ለመዝራት የሚደረግ የቅድመ ዝግጅት ስራ ሲሆን የጮርሶ ወረዳ አርሶ አደሮችም የመሬት ዝግጅት ማድረጋቸውን ተናግረዋል። የእርሻ ዝግጅት አሁን ለገብስ ለአንዳንድ ስንዴ ለመትከል የቆፈረን አሁን አለው። መንግስትም አሁን 1 ለ5 ሆናችሁ እየመዘገባችሁ ወደኛ ኑ እኛ ለናንተ እንሰጣለው ስሩ እያለ ነው። ብዙ ጊዜ እያስተማሩን ብዙ ጊዜ ምክር እየሰጡም ነው። ስለዚህ እኛም ደግሞ የተቀበለነው ምክር በመሬት ላይ ማስቀመጥ ሳይሆን በማንዳችን ላይ አስቀምጠን ለኔና ለቤተሰቤ ለወደ ኋላም እኔን እያዩ ቤተሰቦችንም እንዲከታተሉ ምክር የተቀበልኩትንም ለቤተሰቤንና ለልጆቼም እያስተማርኩና እየመራው ልጆቼንም እኔን እየተከታተሉ እየሰሩና በስራ ላይ ያሉ አፈር ለዝናብ እንዲመችና አየር እንዲያገኝ በማሽን መታረሱንና ዝግጁ መደረጉን የጮርሶ ወረዳ ግብርና ጽሕፈት ቤት ኃላፊ ተናግረዋል። የመኸር ወረዳ እንቅስቃሴ የባለፈውን የ2017-18 መኸርንና እንደገና ደግሞ የዘንድሮ የበልግ አፈጻጸምን ከሚመለከተው አካል ጋር በጋራ ገምግመን ባለፈው ሰኔ 20 ላይ የመጀመሪያውን እርሻ አስጀምረናል።
ከዛ መነሻ ጀምሮ አሁን የእርሻ ዝግጅቱ አየር ሁኔታም ትንሽ ጥሩ ያለበት ሁኔታ ደረጃ ስላለ በሁለቱም አማራጭ በእንስሳት ጉልበት በትራክተር እንደገና በሰው ኃይል ጉልበት የአንደኛ እርሻ ኦሬዲ ከ50% በላይ ከ2700 ሄክታር በላይ ደርሰናል። የግብርና ሳይንስ በሚፈቅደው መልኩ የዘር መጠን አስቀድሞ ማዘጋጀታቸውንም ገልጸዋል። እንደ አፈር አይነትና የሰብል ፍላጎት መጠን ሰብል ከመዘራቱ በፊት የመዳበሪያ ዝግጅት መደረጉን የጠቀሱት ኃላፊው የመኸር እርሻ ዝግጅት አጠናቆ ዝናብ እየጠበቁ እንደሚገኙም አንስተዋል። ሐምሌ ከ15 በኋላ አጠቃላይ ወደ ስራ የዘር የመዝራት ተግባር ይገባል። ለዚህ የሚሆነውን የማዳበሪያ ዝግጅት እያደረግን ነው ያለነው። እንደገና ለዚህም የሚያስፈልገው በእጃችን ያለው የዘር ዝግጅት አለ። ዘራችን አለ። አምና በምርጥ ዘር ድርብ ዘይት የተባዛው ዘር አለ። ከሱ የሚያስፈልገው ተጨማሪ ዘርን ዞንን በደብዳቤ ጠይቀን እንደገና ደግሞ የግብአት ስራዎችን በአጭር ጊዜ ውስጥ ተጓጉዞ ወደ የማዕከሉ የሚደርስበትን ሁኔታ እያዘጋጀን ያለንበት ሁኔታ ነው። ከአንደኛ እርሻ አንጻር ከ2700 ሄክታር በላይ ደርሰናል። እስከዛሬ እስከ ትናንትኛ ድረስ ማታ ባለው ሁኔታ ለዚህ ባለሙያውም ስምርት ወስዶ በየአካባቢው ያለው እንቅስቃሴ እያደረገ ያለበት ሁኔታ ነው ያለው። በዘንድሮ መኸር እርሻ ወቅት ሁሉም መሰማራት አለባቸው ያሉት የጮርሶ ወረዳ ምክትል አስተዳዳሪ ወጣቶች ንቁ ተሳታፊ በመሆን ተጠቃሚ መሆን እንዳለባቸውም ጠቅሰዋል። ያው የዘንድሮን ስናነሳ ከአምና መኸር እርሻ መጀመር አለብንና በ2017 ስራ ዘመን ወጣቶች በወረዳችን ጂጎ፣ ቢሻ፣ በዚሁ አካባቢ ገሸ፣ ዲባንዲቤና አበል ሜዳዎች አካባቢ እንግዲህ ነፃ ወል መሬት ተሰጥቷቸው መሬት ማረስ ችሏል። የዘንድሮ ደግሞ በዚህ ልክ በቂ ዝግጅት ማድረግ እስከቻለን ድረስ በቀጣይ ደግሞ በተሻለ ውጤት ወጣቶች ተጠቃሚዎች ይሆናሉ ብለን የምናስብበት ደረጃ ላይ እንዳሉ ነው ታዘብን። ተመልካቾቻችን ዜና ሰባታችን እኚህን ይመስላል። ዜናዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎችን እናስታውሳችሁ። የምግብ ሉዓላዊነትን ለማረጋገጥ ወቅቱን ጠብቆ መዝራት አስፈላጊ መሆኑ ተጠቆመ። በደቡብ ኢትዮጵያ ክልል 3ኛ ዙር ክልል አቀፍ የአካባቢ ብክለት መከላከል ንቅናቄ ጽዱ ኢትዮጵያ ለትውልድ በሚል መርህ ቃል በጌዲዮ ዞን ዲላ ከተማ ተካሄደ። ከጌዲዮ ቴሌቪዥን የሰዓቱ ዜናዎቻችን እኚህ ይመስላሉ። ዜናዎቹን ስመራ አብሬያችሁ የቆየሁት ብሌን ተገኔ ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ነበር። ከቀሪ የጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ